በ2018 11ዱም ክፍለ ከተሞች ላይ 11 ማዕከላትን እንከፍታለን ብለን ለህዝባችን የገባነውን ቃል ይሄው በተግባር እነሆ ብለናል። ይሄን ማድረግ በመቻላችን በጣም ደስ ይለናል። በጥቅሉ ያቀድናቸውን ከማሳካት ባለፈ የኢትዮጵያን አገልግሎት በዚህ ደረጃ ማዘመን የሚያስችል ገና ግቢው ላይ ስትመጡ እንደ ኢትዮጵያኖች ተረት ከፍትፊቱ ፊቱ እንደሚባለው ስትገቡ እንኳን ደህና መጣችሁ የሚል ግቢ ሆኖ እንደዛ ስንሄድ ምን ይገጥመን ይሆን ብላችሁ ውስጣችሁ በስጋት ፊታችሁ ጨፍግጎ የምትገቡበት ቤት ሳይሆን እንደው አገልግሎት እንኳን ምፈልገው ባይኖር ገባ ብዬ አረፍ ብዬ አይታርጌ ጎምኝቼ በመጣው በሚያሰኝ ደረጃ ጽድት ያለ ምቹ የአገልጋዮቹን ፊት እንኳን ደህና መጣችሁልን የሚል እንዲሆን ተደርጎ ከፈገግታ ጀምሮ አገልግሎታችን እያንዳንዷን አገልግሎት እስከምታገኙበት ድረስ የገባችሁት ሆቴል እንጂ ያ ድሮ በታሪክ የምታውቁት የመንግስት ቤት በማይመስል ደረጃ ተገንብቷል፣ ተደራጅቷል። በተጨማሪም አካታች ልማት ነው እየሰራን ያለነው። የህፃናት መጫወቻ አሉ፣ ህፃናት ማቆያዎች አሉ። ህፃናት የወላጆችን እንክብካቤ በትክክል አግኝተው የማደግ መብት አላቸው። ነገር ግን ወላጆቻቸው የመንግስት ሰራተኛ በመሆናቸው ምክንያት በትክክል እንዳያድጉ ተገቢው የእናት እንክብካቤ የወላጅ እንክብካቤ ማግኘት የማይችሉበት ሁኔታ መቅረት አለበት ብለን በ11ዱም የመሶብ ማዕከሎቻችን የህፃናት መጫወቻዎች አሉ። እናቶች ወዲያውኑ በተሰጣቸው ደቂቃ ውስጥ ልጆቻቸውን እያጠቡ ስራቸውን ደግሞ በትክክል መከወን የሚችሉበት በአንድ ድንጋይ ሁለት ወፍ እንደሚባለው ለእነሱም ለህፃናትም ለእናቶችም ተገልጋዮችም ደግሞ በእነኚህ ሰራተኞች ምክንያት አገልግሎት አይተው እንዳይንገላቱ ሊያደርግ የሚችል ስራ ተካቶ ነው የተሰራው።